ኦልሬዲ ለቅቄዋለሁ እና የኔን ሪአክሽኔን ቪዲዮ ላይ ኦልሬዲ አስቀምጬዋለሁ እና አይቼው ስመጣ ግን ማይ ጋድ በጣም ማይ ጉድነስ ዋው ፊልም እኔ ይሄን ያህል ፓወር አለው ብዬ አላስብም ነበር። ቱ ቢ ኦነስት ዊዝ ዩ ጋይስ እንደዚህ ፓወርፉል ነው። እንደዚህ ፓወርፉል እንደሆነ አላውቅም ነበረ። እና እና በስመ አብ ወወልድ ወመንፈስ ቅዱስ ኧረ አየሁት። በስመ አብ ወልድ አይቼ መጥቼ ስትሮው ነው የሚለው ስትሮው ነው የሚለው በጣም የገረመኝ ማለት እናቶች ምን አይነት ለልጃቸው ምን አይነት ድህነት በጣም ክፉ ነው ጋይስ። ድህነት በጣም ክፉ ነገር ነው። እግዚአብሔር ምስክር ነው። ድህነት አይኑ ይጥፋ። የምር ድህነት በጣም መጥፎ ነገር ነው። ወይኔ በጣም ማለት ድህነት የምር አይኑ ይጥፋ። እውነት በስመ አብ በጣም ከባድ ነገር ነው። በጣም ከባድ ነገር እኔ የምነግራችሁ ነገር ጋይስ አስማጭ ከቻለ ሰው ህይወትን በራሱ ማለት ሆነ ጠንካራ መሆን መቻል አለበት። ስራ መስራት ያቺ ሴት ስራ ትሰራም አይደለም በጣም ግን እንደዚህ ሰዎችን የሚያሰቃዩ ሰዎች ደግሞ እኮ አሉ። ኢንላይፍ ደግሞ አሉ ሰዎችን እንደዚህ በጣም የሚያሰቃዩ ማለት ድህነት በጣም መጥፎ ነው። ከሰው በታች ያደርጋል። የሰው ፊት ማየት፣ የሰው እጅ መጠበቅ፣ ከሰው እጅ መለመን ማለት በህይወት መፈተን በጣም ከባድ። በዛ ላይ ህመም ሲጨመር በተጨማሪ ደግሞ ህመም ሲኖረው በጣም ከባድ ነው። በጣም እና ሰው በጣም ጨካኝ ነው። ግን የሚረዳ ሰው ማግኘት በራሱ በህይወት ውስጥ በጣም ትልቁ ነገር ነው። ሰው ሲረዳ አንዳንዴ ሰዎች ሲረዱ ራሱ ችግር በችግር ላይ አንድ ችግር መጥቶ ይሄኛውን ችግር ስትፈታው የሆነ ችግርን ለመፍታት ሌላ ችግር ውስጥ ስትወርቅ ያኛውን ችግር ለመፍታት ሌላ ችግር ውስጥ ስትገባ እንደዛ የፊልሙ ታሪክ የሆነን ችግር ለመፍታት ወደ ሌላ ችግር ከዛኛው ችግር ለመውጣት ወደ ሌላ ችግር ከዛኛው ችግር ለመውጣት ወደ ሌላ ችግር በችግር ላይ እንዲህ ተደራርቦ ቤቱን ሲሰራብህ ማለት ነው። በሆነ አጋጣሚ የሰርካለም ፕሊስ ሌላ ጊዜ ትመሰክሪያለሽ። እኔ አንድ ኮመንት ሰው አንዴ ከጻፈ እኔ አየዋለሁ። 100 ጊዜ መጻፍ ምን አስፈለገ? አሁን እኔ ምስክርነት እንደዚህ ለመስማት አይደለም የመጣሁት። ሌላ ቀን በስነ ስርዓት ሌላ ፖይንት ካንቹ ጋይስ ሲሆን አንደርስታንድ አታደርጉም እንዴ ድባቡን ኤንቫይሮንመንቱን ምናምን ነገር እና አንድ ኮመንት ከጻፋችሁ ለ100 ጊዜ ትጽፉታል። አይቼዋለሁ ግን ሁኔታው ለእንደዚህ ነገር አይመችም ነው። በቃ ሌላ ጊዜ ላይክ ስናወራ ምናምን በ16 የመቤታችን ዕለት ምናምን ገብተሽ ታወሪያለሽ። 101 ጊዜ ምንድነው አንድ ኮመንት ደጋግሞ መጻፍ እንደው ፕሊስ እንዴ አረ እየተግባባን ጋይስ እና ያላያችሁ ሰዎች ገብታችሁ እዩት። እሱን ፊልም ገብታችሁ እዩት። አይስዌር እኔ በጣም ዲስ ዴይስ አሁን ሰሞኑን ብዙ ከቤት አልወጣም እና እውነቱን ለመናገር ሰሞኑን ከቤት አልወጣም፣ ቤት ነኝ ያለሁት። ትናንት በተለይ ዛሬም ቤት ነው ያልኩትና መጨረሻ ላይ ያደረኩት ነገር ቢኖር ዝም ብዬ ፊልም እያየሁ ነበር እና አይቼ ስመለስ ያጋጠመኝ ነገር ግን የፊልሙ ታሪክ ይዘት
ስትሮው ነው የሚለው ስትሮው ነው የሚለው ኔትፍሊክስ ላይ ነው ያየሁት። አዲስ ነው አይ ቲንክ ሜይ ቢ 3 days 4 days ምናምን ከተለቀቀ ፊልሙ ከተለቀቀ በጣም ቅርብ ጊዜው ነው ምናምን እና እኔ የመጀመሪያ የፊልም ቪዲዮ ሪያክት ሳደርግ ፊልም ላይ የተሰማኝ ነገር ስገልጽ ለመጀመሪያ ጊዜ በቪዲዮ እንደዚህ ቪዲዮዎች ሰርቼ አላውቅም። እውነት ለመጀመሪያ ጊዜ ቪዲዮ ሰራው። አይገርማችሁም? እግዚአብሔር ፎር ዘ ፈርስት ታይም ለመጀመሪያ ጊዜ እንደዚህ አይነት ቪዲዮ ሰርቼ አላውቅም። እኔ ፊልም ብዙም ፋን አይደለሁም፣ አላይምም፣ አልመለከትምም፣ ያን ያህልም አይመቸኝም ምናምን እንደዚህ እና ግን ይሄንን አየሁት። ድንገት ነው ያየሁት እና ድንገት አይቼው በጣም የሚገርም በቃ የዕለት ተዕለት የሰዎችን ታሪክ የያዘ ይመስለኛል። ጋይስ ብዙ ሰዎች የሚፈተኑበት ችግር ይሆናል። በእርግጠኝነት ሴም ስቶሪ ያላቸው ሚሊዮን ሰዎች ልናገኝ እንችላለን። ከዛ ፊልም ላይ ሴም ስቶሪ ያላቸው በጣም በርካታ ሰዎችን ልናገኝ እንችላለን። እኔ እንደዛ የተሰማኝ ተመሳሳይ ታሪክ ያላቸው ብዙ ሰዎች ይኖራሉ። የሚፈተኑ ህይወት በጣም ያሰለቻቸው፣ ህይወት በጣም እንቅልፍ የነሳቻቸው፣ ድክም ያላቸው ማለት ነው። በችግር ላይ ችግር፣ በስቃይ ላይ ስራም አልሳካ ያላቸው፣ ህይወትም አልሳካ፣ ሁሉ ነገር የጨለመበት ሰው ይኖራል በእርግጠኝነት። ሁሉም ነገር በቃ በዚህም ስትሄድ መከራ፣ በዚህም ስትሄድ መከራ፣ በግራም መከራ፣ በቀኝም መከራ፣ በእያንዳንዱ አቅጣጫ አለ። አንዳንድ ጊዜ አንድ ሲያመጣው አንዴ ነው። የኛ ሀገር አባባል አለ ሲያመጣው አንዴ ነው ይባላል አይደለ? ሲያመጣው ሁሉ ነገር አንዴ ነውና ልክ ሲያመጣው አንዴ ነው አይነት why you keep sending me guys request ሲያመጣው አንዴ ነው እንደሚባለው ሲያመጣ አንዴ የሆነ ነገር አለ። እግዚአብሔር ሰዎችን ከእንደዚህ አይነት ስቃይ፣ ከእንደዚህ አይነት መከራ፣ ከእንደዚህ አይነት ሰዎች እንደዚህ አይነት ችግር ውስጥ ያሉ ሰዎች ካሉ እግዚአብሔር ከዚህ አይነት ችግር ከዚህ አይነት መከራ ያወጣቸው ነው የምለው። ከነዚህ አይነት ችግር እንዴ በጣም ራሱን ሰው እኮ ራሱን ወደ ማጥፋት ሊሄድ ይችላል። ሰም ፖይንት ችግር ቢበዛ መከራ ቢበዛ ነገሮች ቢደራረቡ ሰዎች ፋይናሊ እኮ እንትን ውስጥ ሱሳይድ ውስጥ ሆነ በቃ በጣም አደገኛ ነገር ውስጥ ይገባሉ ከሚባለው በላይ በቃ ሰዎች ከሚያስቡት በላይ። አንዳንዴ የሆነ ነገር ይመጣል ታልፏል፣ የሆነ ነገር ሲመጣል ታልፏል፣ የሆነ ነገር ይመጣል ታልፏል። ልታልፎ ትችላለህ፣ ግን ሰምታይምስ አንዳንዴ ነው አትችልም። በቃ በጣም ያ አንዳንዴ ሰው ግን ምን ሰዓት ላይ ምን ሪያክት ማድረግ እንዳለበት አያውቅም። ሰዎች ምን ሰዓት ላይ በምን አይነት ችግር ውስጥ በምን አይነት ሁኔታ ውስጥ እንደሚሆኑ አናውቅም። እና ግን መዝሙር ልስማ ጋይስ፣ መዝሙር ልስማ። እኔ አሁን በጣም የምወደው መዝሙር ልስማ ጋይስ። ዋው በጣም በቃ እንዴት ደስ እንደሚል ይሄ መዝሙር አንደኛ የምወደው በቃ በጣም ነፍሴ እስክትወጣ ይሄ መዝሙር እወደዋለሁ። በጣም ነው የምወደው ጋይስ። በጣም በስመ አብ ማይ ቪዲዮ ሪያክሽን በጣም
እና ጋይስ ፊልሙን ሪኮመንድ አድርጌያችኋለሁ፣ ገብታችሁ ይዩት። እንዴ ጆሲ አለ ግን ፊልሙን ሪኮመንድ አድርጌያችኋለሁ፣ ገብታችሁ ይዩት። በጣም ደስ የሚል ሙቪ ነው። ሰላም ይብዛ። ልደት እንዴት ነህ? ዛሬ ገፍ እየዞርኩት ነው እንዴ ጆ ልደት የጠፋ ሰው ሰላም ነው? እንዴት ነህ ወንድማችን? አለው። ኧረ ዘጋችሁኝ። ምንድን ነው? ኧረ እንዴ በጣም በቃ እኮ ጠፋህ። እንተራዘ ምን ተፈጥሮ ነው እንዴ? የት ነህ ጆዬ? አሁን ወደ ኤርፖርት እየሄድኩ። ድሬዳዋ አትሄዱም እንዴ? ጃኒን መጠየቅ አለብን ብለን። አሁን እየሄዳችሁ ነው? እኔ ወደ ኤርፖርት እየሄድኩ ነው። ይኸው ራይድ ውስጥ ነኝ። ግን አንድ ከፀጉሬን ቅርጽ ባወጣው አስቤ ሰዓት ስላለኝ ቅርጽ ባወጣ ብዬ አስቤ እኮ ነው። ስንት ሰዓት ነው ፍላይት? ማታ ነው? ያው የማታው በረራ ነው። ጣስም ነው ገብተን የምታድር? ኧረ አይደለም፣ የምሳ ሰዓቱ ላይ እመጣለሁ። ነገ እመጣለሁ። ለመጠየቅ ነው እኮ እሷን የሚሄደው እንጂ ምን አዲስ ነገር አለ በእሷ ዙሪያ? ምንም፣ ያው ቀጠሮ ተሰጥቷል። ያው የድሬዳዋ ሕዝብ ደግሞ ፍቅሩን እያሳያቸው ነው። በእውነቱ ደስ ይላል። እናንተ ግን ብትሄዱ ጥሩ ነበረ። እኔ ማየት የምፈልገው ቦታ ቢኖር ድሬዳዋ ነው። መጽሐፍ ቅዱስ ለመስጠት ኔክስት ፕላኔ ከሐዋሳ ቀጥሎ ድሬዳዋ ነው። እውነቱን ለመናገር ሐዋሳ ሄጄ እንደመጣው እግዚአብሔር ቢረዳኝ ቢሳካ የሰዎችን ድጋፍ ባገኝ አይስዌር ነው የምልህ ቀጥታ የምሄደው ድሬዳዋ ነው። በጣም ኧረ ምርጥ፣ በጣም ጸድ ሀገር እኮ ነው። በኢየሱስ ግን አሁን አይደለም ድሬዳዋ እሄዳለሁ። እኔ ስንት ሄጃለሁ ልደትዬ። በስመ አብ በጣም ጸድ ሀገር ነው። ሄዳለሁ ከሐዋሳ ስመለስ ሄዳለሁ ድሬዳዋ እና እዛ መጽሐፍ ቅዱስ ለመስጠት ነው የሚሄደው። 1-2 ቀን ምናምን መቆየት አይቀርም። 1-2 ቀን 3 ቀን ብዙ ስራ ስለምንሰራ ደስ ይላል። እንሄዳለን አብረን። ኧረ እንሄዳለን። ፀጉሬን አሁን እንዴት ልቆረጠው? ታማክረኛለን? እንዲህ ልቆረጠው? እንዴት? ትምህርት ላይ ነህ እንዴ? እኔ እኮ ሰላም በለ ወንድሜ። ፎሎ መልሻለሁ። አዎ እሄዳለሁ። አይስፔር እሄዳለሁ። ድሬዳዋ እሄዳለሁ። ሰኞ ወይ እሑድ ሐዋሳ ነን። ከማን ጋር? ከእኔና ተሜና ካሜራ ገር እኔ አሁን ድሬ ደርሶ መልስ ነው የፈጠነ ደረስ ብዬ በግል ጀቴ ነው የሚሄደው። በግል ፕሌን የፈጠነ ደረስ ብለን የሚመልሰናል እና በሱ ነው። አንዴ ብጽት የድሬ ልጆች ከሀገር ውጭ ያሉት ስፖንሰር እንደሚሆኑ እንግዲህ አምናለሁ። ምንም ጥርጥር የለም። ከቤታዩ ጀምሮ እንዴ ስፖንሰር አያስፈልግም። ድሬ እኮ ሰው ሲምፕል። አይ እዛ መጽሐፍ እኛ ቆይተን የምንመጣው ትንሽ እንቆያለን። በደንብ ብዙ መጽሐፍ ቅዱስ ስፖንሰር የሚያደርገን እንፈልጋለን። ሐዋሳ ስንሄድ አሁን የምንገዛው መጽሐፍ ቅዱስ አለ። የተወሰነ ስፖንሰር አግኝተናል ሐዋሳ። ድሬዳዋም ስሄድ ለእኔ እኮ አይደለም ስፖንሰርነቱ መጽሐፍ ቅዱስ መግዣ ነው እኮ ነው። መጽሐፍ ቅዱስ መግዣ ከዚህ ይዘህ ነው የምንሄደው ማለት ነው። አለምነሽ ፕላዛ እኔ መሳተፍ ጥሩ ጊዜ ይኖረናል ይመስለኛል። እዛ ያለ ሰው በብዙ እንደሚቀበለን አምናለሁ። ቪዲዮ ሰርተን ፕሮሞት አድርገን ነው የምንመጣው እና አይ ኤክስፔክት ብዙ ፍቅር ደግሞ ይሆናል። ችግር አረ ድሬ በፍቅር ነው የሚቀበሉ። እኔማ ልደውላችሁ ነበር አብረን እንሂድ ምናምን። ኦልሬዲ ላይክ ትንሿን ፕሌን ነው ለ8 ወይ አይበቃችሁማ? እኔና ተመስገንን ይችላል። አሁን ያንተ ፕሌን አረ ይችላል። እቺ ትንሿ እኮ ነች። እቺ እንደ ሄሊኮፕተር ነው መስሏለች። ትርመተላ ነች። በዛ ነው እና ዝም ብዬ አሁን ፀጉሬን ምንም ልብሱን ላላስኩም። በቃ እንደዚሁ ደርሼ እመጣለሁ። በጣም በሰላም ደርሰህ በሰላም ተመለስ። ጃኒን እንደ እኔ ሆነ ጠይቅልኝ ፕሊዝ። እንዳንተውኝ እንዴት በምን አይነት ሰላምታ? ወዳጅሽ ቅዱስ ገብርኤል ባለሽበት ይጠብቅሽ። ስትወጪ እንመጣለን። ኤርፖርት እዚህ የአዲስ አበባ ኤርፖርት አደርሳለሁ መልዕክቱን።
ሐዋሳና መልካም ወጣት ሊጀምር ነው ይላሉ ኮሜንት ላይ። ምን ለማለት ፈልገው ጆሲ እየጠሩሽ ነው መሰለኝ። እኔን እዚህ ጋር እኔን ነው የሚጠሩኝ? አዎ እንዴ እና እየተባልክ አንዴ እንትን እንዳትሎሽ አንዴ ሚውት ላደርገው ነው እንትን ልበል እና this time around guys እሺ ወይ እሺ እልካለሁ። እሺ ቴንክ ዩ። አየህ አንዳንዴ እውቅና የሚጠቅመው ለዚህ ነው። ስማ ችግር የለም ስጨርስ ላክልኝ ተብያለሁ። አደራ ላክልኝ። የት ቦሌ ነው እንዴ ጆሲ የኔ አባት አሁን እኮ ደውለውልኝ ከዛ ነገ ነው እንትን የሚለው አሉኝ እና ለዛ ነው ነገ ነው ክሊራንስ የሚወጣው ለዛ ነው። እሺ አይመጣለው ብር እኮ እንዴት ነው ማለት ነው ይራሩ አንተ ሰማይ በእናትህ እንትን አልኩኝ መንገድ አዘግቼ በኋላ ሴቶች ነበሩ ሩዋንዳ አረጉት ለየስ እንዴት እንደምቆረጥ በየክበት ሰው ጆዚ እንዴት እንደምቆረጥ ትነግረኛለህ አንዴ? የት ነው የምትቆረጠው? ቪአይፒ ነው አሳይሻለሁ። አሪፍ አንተም ጥሩ ነው። ለአንተ እንደው ብዙ አይፈጅም። ግማሿን ሀፏን ታረግልህ አልክ አንተ እንደዛ አንተ ብዙ አከፍልህ እግዚአብሔር። አሁን ለምሳሌ 1000 ብር ከሆነ ነው የምከፍለው ልደትዬ በ500 ፊት ሊፍቱ ስገባ ነው ከተቋረጠ። እሺ ጋይስ እስከዛ አውሩት ልደትን እግዚአብሔር ይፍቀድ፣ እግዚአብሔር ይርዳን። ሐዋሳ ላይ ጥሩ ጊዜ ነው። ሐዋሳ ላይ ቆንጆ ጊዜ ይኖረናል ብዬ ይገምታለሁ። በጣም ጥሩ ጊዜ ይኖረናል ሐዋሳ። ልደት መች ተቆርጣ ፀጉር የለው አንቺ አንድ መጽሐፍ ቅዱስ 1250 ብር እና እንዴት ነው? ሰላም እሺ። ሱራይ ሲናባይ እንዴት ነው? ይሄን ይመስላል ፀጉር ቤት። ምንድን ነው ስሙ? በጣም ስሙ ምንድን ነው ፀጉር ቤት? እንዴ ፕሮሞሽን ስሙ ምንድን ነው? እዚህ አለምነሽ ፕላዛ ሞስ ባርበር ሞስ ባርበር አለምነሽ ፕላዛ ማለት ነው። እንዴት ነው? ሰላም አለ። አረ በጣም ብዙ መጽሐፍ ቅዱስ ያስፈልገኛል። ቪዲዮ ከምሰራ ብዬ እኮ ነው መጽሐፍ ቅዱስ ያስፈልገኛል ብዬ እንዴት ቪዲዮ ልስራ? እሺም እኮ ነው እና ይኸውልህ ማሜ እንትን ልደትዬ ባለቤቱ በነፃ እኔ እንትን እለዋለሁ ብሏል። በእኔ ወጪ መቆረጥ የታላሳይኝ? አዎ አንድ ሰው እያወራ ነው። ይኸው ላይቭ ላይ እና እየነገርኳቸው ሰላም ጀማ ይሆናል። ለዚህ ሰው ባለቤቱ እሱ ነው። እንዴት ነው የምታደርገኝ? በቃ የፈለግን ቀን መምጣት ትችላለህ። ስፖንሰር ሆነዋል። ነገር አድርገው ይንጸቡ ያንተ ብዙ ስለማይፈጅ በእኔ ውጪ ተብለሃል። በቃ ኤኒታይም መምጣት ትችላለህ። በጣም ጸዴ እንክብካቤ ያለው እውነት ጸዴ ፀጉር ቤት ነው። ኧረ ሱራ አበባ ትስጠኝ። እዚህ ሆኖ አበባ ይሰጠኛል። ጊፍተር ነው። እዚህ ከባድ ጊፍተር ነው። ላስተዋውቅህ። ቆይ ከአሜሪካ የመጣ ጊፍተር ነው። ይኸው ላሳየህ። ሱራ እንዴ ሰላም በለው። ከአሜሪካ የመጣ ትልቅ ጊፍተር ነው። ጊፍተሮቼ ናቸው። የትኛውም ክፍለ ሀገር ሆኖ ከሀገር ውስጥም ከሀገር ውጭ ሆኖ ሰፖርት የሚያደርጉ ሁሉም አንደኛ ናቸው። እኔ የምልህ ደግሞ እሺ አውራኝ። እሺ ፎሎ አድርጌያለሁ። በውስጥ አውራኝ። ኤኒዋን ይሄንን በጎ ዓላማ መደገፍ የሚፈልግ ኤኒዋን ነው የምላችሁ፣ በውስጥ አውሩት። የትኛውም ሰው መጽሐፍ ቅዱስን ለመግዛት
ፍላጎት ፈቃደኛ የሆናችሁ ኤኒዋን በውስጥ አለ ፈቃደኛ ጆ ይሄንን ስራ አንተ እንዴት ነው አትደግፍም? አንድ 10 መጽሐፍ ቅዱስ ስፖንሰር አትሆን? አንድ 15 መጽሐፍ ቅዱስ ይሄን በጓራውና እንዴ መጠየቅ አይጠበቅም። እኔ ሁሉ ነኝ ሁሌ ጠፋችሁና መጽሐፍ ቅዱስ እናገዛለን ሰዎች አንድም ይሁን ሁለት መጽሐፍ ቅዱስ ሰዎች አንዳንድ ቁጥር ጻፉልኝ። እኔ ፎሎ አደረጋለሁ። አንድ እንደ ቻሌንጅ አንድ ሰው አንድ መጽሐፍ ቅዱስ ለልደት አንድ ሰው አንድ መጽሐፍ ሐዋሳ ልንሄድ ስለሆነ ነው። ሐዋሳ ለመሄድ መጽሐፉን ይዘን አንድ ሰው ኧረ በስመ አብ ይሄ ሁሉ ሰው እኔ እግዚአብሔር ፍቅራችሁ እኮ ነው። በቃ ኢንቦክስን ቼክ አድርገው አንተ። ኧረ በስመ አብ ኧረ እነዚህ በጣም ፍቅር የሆኑ ሰዎች ሲበስማ ይኸውልህ ቢአር ካፕል ስማ የኔ ፋሚሊ ነችና ስፖንሰር እየሆኑ ነው። እነማን ናችሁ? ያቸው ሳራ ቆንጆ አለች። ቢአር ፍሬንድ ነው። ሳራ ቆንጆ አድራሻ ቦክስ ቃል ስለገባው አንድ መጽሐፍ ቅዱስ እችላለሁ። ኦኬ አንድ መጽሐፍ ቅዱስ ለልደተ ቃል አንድ መጽሐፍ ይኸው ሳራ ቆንጆ ሳራ ቆንጆ 6 መጽሐፍ ሁላችሁም ፎሎ እያደረኩ ነው። አንድ መጽሐፍ ቅዱስ በቃ ልገባ ነው። አንድ መጽሐፍ የአንድ መጽሐፍ ቅዱስ ዋጋ ነው ትራንስፈር የምታደርጉልኝ ማለት ነው። የአንድ መጽሐፍ ቅዱስ ዋጋ አንድ ሰው የአንድ መጽሐፍ የቢአር 5 እያሉ ነው። በቃ ሰማይ ልደት እንትን በላቸው ነው። ልገባ ነው። ሊቆረጥ ነው። ስልክም ልደዋውል ማለት እንገናኝ። በውስጥ ጻፉልኝ። ከዛ ሁላችሁ ፎሎ አድርጌያችኋለሁ። በውስጥ ጻፉልኝ። ሁላችሁም ጻፉልኝ፣ አየዋለሁ። በውስጥ ጻፉልኝ፣ የሁላችሁንም አየዋለሁ። ክንድ ብርቱ ነው ደካማን ለማገዝ። አንዱ መጽሐፍ 1250 ብር 1250 አንድ መጽሐፍ 1250 አንድ ሰው አንድ መጽሐፍ ቅዱስ በቀዳት ሴት ናቲንግ ሞር መጽሐፍ ቅዱስ ነው የምገዛው። መጽሐፍ ቅዱስ ገዝቼ ሐዋሳ ማል ሄዳለሁ። ቀጣይ ድሬዳዋ፣ ቀጣይ መቀሌ። ሐዋሳ፣ ድሬዳዋ፣ መቀሌ፣ አራተኛ ወላይታ። ፕላኑ እንደዛ ነው። ሐዋሳ፣ ድሬዳዋ፣ መቀሌ፣ ወላይታ በቀጣይ የምንሄደው እዛ ነው እና መልካም ጊዜ ይሁንላችሁ። በውስጥ ጻፉልኝ። ላስተምር ትንሽ ትግረኛ ደስ ይለኛል። በውስጥ ጎንደር ሄዳለሁ። እናንተ ብቻ አግዙኝ እንጂ የትኛውም ዓለም ሄዳለሁ። ጎንደር አረ እንደውም ቆይ እንደዚህ ነው የምናደርገው። ሐዋሳ፣ ድሬዳዋ፣ መቀሌ ሐዋሳ፣ ድሬዳዋ፣ መቀሌ፣ ወላይታ፣ ጎንደር። አጠፋው እሺ፣ እንደዛ እናደርጋለን። ለማንኛውም አልቀረም፣ አዳማው አልቀረም። የአዳማማ ቅርብ ነው። አንድ አፍታ መጣ ብዬ እመለሳለሁ። እሷን ራሳችን ይንዳን መተን እንመለሳለን። ምን ችግር አለው? የአዳማዎቹማ የአዳማ ደብረ ዘይት ምናምን እነዚህ ቅርብ ናቸው። ኤኒዌይስ ሪኮመንድ ያደረኳችሁን ፊልም እዩት። ሪኮመንድ ያደረኳችሁን ፊልም እዩት እና ቀሲስ ሪኩዌስት ልከውልኝ ነበር እንዴ? አላየሁም። ደጅ ጸናን እኮ ምን ይሻላል? አንተ አላየሁም። ቀሲስ ክርስቶስን በጣም ይቅርታ። አላየሁም። ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን። ቀሲስ ሁሉ ሰላም? ስራ የበዛበት ፊት ነው ያለህ። የልደት ፊት እንዴት ነው?
የተጎሳቆለ ሆነ ቀሲስ የልደት ፊት የፋሲካ ፊት ነው እና የዛሬው ግን ትንሽ ስራ የበዛበት እንቅልፍ ያነሰው ነው ይመስለው። ለአጭር ነገር ነው። እንትን ዋትሳፕ ላይ መልዕክት አስቀምጬልህ ነበረ እንዳላየኸው ነው የሚያሳየኝ። ቀሲስ እኔ እኮ ይሄኛውን ስልክ ነው የምጠቀመው በብዛትና ቆይ እጽፍሎታለሁ ዋናው ቁጥሬን ቀይሬ ያለውና በጣም ተፈልግሃል። እንዴት ነው ነገሩ? በጣም አልፎ አልፎ ነው ማየው። ይሄኛውን ድሮውን ዋትሳፔን አልፎ አልፎ ነው ማየው እና አሁን ስወጣ በቲክቶክ ልክሎታለሁ ቁጥሬን። አሁንማ እጅ ከፍንጅ ይዤሃለሁ። እዚሁ ላይ ነው መልዕክት ማስተላልፈው ለሌሎችም ጭምር። አንደኛው በእፎይና በጰላዲዮስ ጉዳይ ላይ ነው እና ሙሉ ኃላፊነት ተሰጥቷል። በደንብ አስተባብር ልጆችንም ሌሎችንም። በአሜሪካ አርብ ማለት ነው አርብ፣ በኢትዮጵያ አይ ቲንክ ቅዳሜ ጠዋት ነው እንትን ፍላየሩንም ጨምሬ ልኬዋለሁኝ። በኢትዮጵያ በእኛ አርብ ነው ጁን ሰኔ 6 በኢትዮጵያ ማለት ነው። በዚህ ሀገር ጁን 14 ነው ከምሽቱ 1 ሰዓት ላይ እና ፍላየሩን ልኬያለሁኝ። እዚያ ላይ በእፎይና ጰላዲዮስ ላይቭ ላይ ወንድሞቻችንን ለማገዝ ፕሮግራም ይዘናል እና እንደሚታወቀው እነዚህ ልጆች ያው ልደት ከአንተ በኋላ ነው የማውቃቸው። ያው በዛ ባለፈው በችግሩ ጊዜ ነው እኔ የማውቃቸው። እስካሁን ድረስ በመልክ እኔ እንደው ጰላዲዮስን አላውቀውም እና ልጆቹ አሁን ያው በክርስትናቸው ምክንያት ስደት ላይ ነው ያሉት እና እነዚህ ልጆች በብዙ መከራ ውስጥ ያለፉ ያሉ ልጆቻችን ናቸው። እንደሚታወቀው በዚህ በእስልምና ላይ የሚሰሩ ሰዎች እነ ወንድማችን ቢንያምን ጨምሮ ከስራ ቦታቸው ሁሉ እየተፈናቀሉ ሰው የክርስቲያን ደሴት በምትባል ሀገር ላይ እየተሳደድን ነው ያለ ነው። ይሄ በጣም ሊያመን የሚገባ ነገር ነው። እኔ በሌለኝ ጊዜ ውስጥ እዚህ ውስጥ የገባሁት የልጆቹ አገልግሎት የሁላችን የክርስቲያኖች ነው ብዬ ስለማመን ነው። አለበለዚያ ነገ ተነስቶ አንድ ሰው እስልምና ላይ ቅበተ እምነት የሚሰራ ሰው አናገኝም። ሁላችሁም ከታች ያላችሁ የምትከታተሉ ይሄ ፌስቡክ ላይም ለጥፌዋለሁኝ ፍላየሩን ቪዲዮ በመስራት በምትችሉት ሁሉ ቪዲዮ በመስራት ለአርብ ፕሮግራም ሁላችሁም ላይ ማንም ኦርቶዶክሳውያን የዛን ቀን የራሱን ቤት እንዳይከፍት ልጆቹ ስደት ላይ ነው ያሉት። ማገዝ አለብን፣ መርዳት አለብን። ከጎናቸው ልንቆም ይገባል። ስጋና ደም አላገናኘንም። ያገናኘን ክርስትና ነው። የመስቀል ጉዞ አገናኝቶናል። ማገዝ አለብን፣ መርዳት አለብን። ከዚህ አንጻር ልደት አንተ ያው በጣም ጎበዝ ነህ፣ በጣም ጠንካራ ልጅ ነህ። አይ ነው በጣም እረፍት የለህም። አይሃለሁ በምትሄድበት ሁሉ እከተልሃለሁኝና ወንድሞችህን እነ ጋዲም ጋር ልገባ አስቤ ነበር። ቅድም ያው ከቻልኩኝ ለመግባት እሞክራለሁ። ላይ በላይ ነው አሁን ያለው እና ወንድሞችህን አስተባብረ ለአንተ ኮሚቴው የሰጠ ኃላፊነት ኢትዮጵያ ያሉት ወንድሞችን እንድታስተባብር ያንተ ኃላፊነት ነው። እነ ዘማርያም አሉ፣ እነ ኢዮብ፣ እናንተ ነህ። እነዚህን ሁሉ ለአክሊልም ነግሬዋለሁ። ሁላችሁም እንትና ማነው ተጽዕኖ ፈጣሪውንም ንገርልል ማነው ፈለገር። አዎ እና ወንድሞቻችን እናግዝ። ነገ ደግሞ ነገ በኔ ነው። በነገራችን ላይ መቼ ነው ቀኑ አባታችን? አርብ ነው። አርብ በአሜሪካ አርብ ነው። ከእንትና ጋር የሚገናኝ አይመስለኝም። አስበንበታል። ከፈለገ ጋር አይገናኝ አስበነዋል። አስበን ነው ያደረግነው። አይገናኝም። እሱ ላይ ደግሞ እንገኛለን። ደግሞ የእሱንም መርሃ ግብር አብረን እናግዛለን በምንችለው ሁሉ። ይሄ ግን እውነትን ነው የምነግራቸው። ምዕመናን ከታች እንድታውቁት የምንፈልገው ችግር ውስጥ ነው ያሉት። በጣም በብዙ ፈተና ውስጥ እያለፉ ነው ያሉት። መኖር የሚችሉ በሀገራቸው አቅም ያላቸው ልጆች ግን ዛሬ የሚበሉት እስከ ማጣት ድረስ የደረሱ ልጆቻችን ናቸው። ይሄ በጣም ሊያመን ይገባል ብዬ አስባለሁ። እኔ እረፍት አጥቻለሁ እግዚአብሔር በሚያውቀው እና እባካችሁ ሁላችሁም ወንድሞቻችሁን እንድታግዙ አብራችኋቸው እንድትቆሙ ለማሳሰብ ያክል ነው። አላስተጓጉልህ ልደትዬ፣ በደንብ ስራበት በደንብ ወንድም አለም። ቴንኪው። እሺ ቀሲስ፣ አንድም ከአሜሪካ ያወራኝ ሰው አለ፣ እደውልለታለሁ። እሱንም አሁን ከላይቭ እንደወጣው
ከአሜሪካ ያወራኝ ሰው አለ። እነሱን በማገዝ ዙሪያ ላይ የእሱንም እንግዲህ ላይቭ ላይ መገኘትንም የፕሮግራሙ ቀንም እዛ ቦታ ላይ መምጣትንም እንትን አደርጋለሁ። ሌላም ሰዎች ነግረውኛል በውስጥ እዛ ቴሌግራም ግሩፕ ላይም አለው ቀሲስ እናንተ ያላችሁበት ላይ ያው ታዲያ ኢንፎርሜሽኑ አለ ማለት ነው። ዝም ብዬ ነው እውነቴን ነው። በጣም እኮ ደግሞ ስንገናኝ የነገሩት ይሉኛል እና ያው ታዛዥ ልህ እዚህ ከታች ያላችሁ ልጆች በጣም በጣም የምወደው በጣም የሚታዘዝ ትሁት በጣም 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 የእውነቴን ልደት ውስጤ ነው። በጣም ትሁት ልጅ እግዚአብሔር የሚያውቀው ከልቤ ነው እና በኮንፊደንስ ነው ማዝህ። እግዚአብሔር ይጠብቅህ። የምትሰራውን ስራ ሁሉ እግዚአብሔር ይባርክልህ። ብዙ እድሜ ሰጥቶህ ጤና ሰጥቶህ እንድታገለግለው መድኃኒዓለም ፈቃዱ ይሁንልህ። ተባረክ ልደትዬ። ቴንኪው። ይበቃኛል። እኔ አሁን ልውጣ፣ ወደ መልእክትህ ግባ። እሺ፣ አመሰግናለሁ። እርሶ የሰጡኝ አደራ ሌሎችም ሰዎች ሰጥተውኛል። እናመሰግናለን እና በቃ የበኩሌን አደርጋለሁ። እኔም እሳተፋለሁ። ያሉትንም ሰዎች እያደረግን እንሳተፋለን። እግዚአብሔር አምላክ ይርዳን። መልእክቱ ደርሷችኋል። አንዳንድ ሰዎች የለቀኩት ፊልም ላይ ኔጌቲቭ ኮመንት ባትጽፉ ጥሩ ነው ፕሊዝ። አንደኛ ፊልሙ ጀስት ሶሻል ላይፋችንን የምንኖረውን ሶሻል ላይፍ የሚያሳይ ፊልም ነው። አንድ ማህበራዊ ህይወትን በተለይ ኢትዮጵያውያንን የሚገልጽ ነው። ችግር፣ ፈተና፣ ስቃይ የምናሳልፍ ኢትዮጵያውያንን የሚገልጽ ፊልም ነው። እኔ ደግሞ የማህበረሰቡ አንዱ አካል ነኝ። ችግሩ ይመለከተኛል። እዛ ፊልም ላይ የተንጸባረቀውና የተስተላለፈው ነገር እኔ የምኖርበት ማህበረሰብ ውስጥ በስፋት ያለ ችግር ነው እና ይመለከተኛል። ሰዎችን ሀራስ ማድረግም አይቻልም። ለተቸገሩ ሰዎችን መርዳት የተሻለ ነውና ዛ ፊልም ላይ ኔጌቲቭ ኮመንት ጽፋችሁ ያላችሁ ሰዎች ካላችሁ ሪሙቭ አድርጉት፣ ኦር እኔ ብሎክ አደርጋችኋለሁ። አዎ ስትሮ የሚለው ፊልም ኔትፍሊክስ ላይ ያየሁት እሱም ፊልም ነው ያየሁት። ቀደም ነው አይቼ የመጣሁት እና ሪፍሌክት አድርጋለሁ። የተሰማ ስሜቴን ገልጫለሁ በዛ ፊልም። የፈለገ ሰው ማየትም አለማየትም መብቱ ነው። ከየትኛውም ክርስትና ጋር ከቅድስና ጋር የሚገናኝ ነገር አይደለም። ከማህበራዊ ህይወት ጋር የሚገናኝ ነገር ነው። ከማህበራዊ ህይወት ጋር የሚገናኝ ነው። የአንዲትን እናት መከራ፣ ስቃይ ለልጇ ስትል የምትከፍለውን መስዋዕትነት የሚያሳይ ነው እና ዩጋይስ አንዳንዴ በጣም አሮጋንት አትሁኑ። ጭንቅላታችሁን ሰፋ አድርጉ፣ ጠባብ አታድርጉት። በጣም ኢትስ ቬሪ ታቺንግ። በቃ ምንም ሰው እምባውን መቆጣጠር እንኳን አይችልም። ፊልሙን ስታይ ከመጀመሪያ እስከ መጨረሻ በጣም በጣም አስተማሪ ፊልም ነው። ሪኮመንድ ያደረግኩት እና በራሴ የቲክቶክ አካውንት ነው ሪኮመንድ ያደረግኩት። ስለዚህ እና ደግሞ ያን ማድረጌ ደግሞ መብቴ ነው። ማንም ሊከለክለኝ አይችልም። አይ ሃቭ ዘ ራይት ያን ማድረግ አስሎንጋስ መጥፎ ነገር እስካላደረግኩበት ድረስ ቤተክርስቲያንን የሚያስነቅፍ እኔን የሚያስነቅፍ ነገር እስካላደረግኩኝና ሌላ ነገር እስካላደረግኩ ድረስ አንድ በጣም ማህበራዊ ጉዳይን የሚዳስስ ፊልም ሪኮመንድ ማድረግ ይችላል። that's my right እና ገብታችሁ ዩት ኤኒዌይስ ቻው።